ግን ማሰብ አይቻልም ሲሉ ምን ማለት ነው ታዲያ? ይሄን እንደዚህ ያለው ተስማምተናል እኮ ማየትም አይጠበቅም እኮ ተስማምተናል። ምን እንዳሉ አይደለም። አንተ ንገረኝና እንስማማ ጊዜ ከምናጠፋ። እኔ ነገርኩህ እኮ። ነገር ግን የውጮቹ ስላልክ የውጮቹን ከፈለክ ይኸው ላሳይህ ነው። እኔ ከማስረጃ ነው እያወጣሁኝ ማሳይህ። እኔ እሺ ምን አሉ? አይደለም ጊዜ ከምናጠፋ እነሱ ያሉትን ንገረኝና እንስማማበታለን። እሺ አላህ ሱብሓነሁ ወተዓላ ቀኝም ግራም አሉት። ነገር ግን ቀኝ ሲባል ጊዜ ሁለቱም የደካማነትን እንደ ፍጥረታት የተላበሰች አይደለችም ግራዋ። ሁለቱም ጠንካራነትን የተላበሱ ናቸው ለማለት ፈልገው ነው። ይህን ከፈለክ ላሳየህ እችላለሁ። ማስረጃ ወጥቼ ያው ከውጮቹ። ይህ ታላቅ ዓሊም ሼክ አብዱልዓዚዝ ኢብኑ ባዝ ይባላሉ። እንደምታውቁት እርሳቸው ይናገራሉ። አልሙቅሲጡነ የውም አልቅያመቲ ዐላ መናቢረ ሚን ኑር ዐን የሚን ረሕማን ወቲልካ የደይህ የሚን ብለው ተናገሩ። العدل والإنصاف من أجل الصفات التي ينبغي أن يتخلق بها المسلم ومن عمل بمقتضاه في حياته وتعاملاته بين الناس كان ذا مكانة عالية في الدنيا والآخرة. وفي هذا الحديث يبين النبي صلى الله عليه وسلم أن المقصدين والمراد بهم الذين يعملون بالعدل والقسط في حكمهم وفيما تقلدوه من خلافة وإمارة أو ولاية يتيم أو صدقة أو غير ذلك فيما يلزمهم من حقوق أهلهم أو من يقومون بهم ويرعونهم ويقيمون على شؤونهم. هؤلاء المقصدون العادلون يكونون عند الله مقربين إليه ومكرمين لديه. ومن كرامتهم على الله أنهم يجلسون مرتفعين على منابر وهي الأماكن والمقاعد العالية الغالية قد خلقت من نور. ثم بين النبي صلى الله عليه وسلم أن مكانه وكانته عالية يعني يمين الرحمن وكلتا يديه يمين سبحانه وتعالى أي مالتم ይላል أنهما بصفة الكمال ሁለት እጆቹ ቀኞች ናቸው ሲል ምሉእነትን የተላበሱ ናቸው ለማለት ነው። ጉድለት የሌላቸው ለማለት ነው። ይታል አይደል? ጽሁፍ ነው። ቪዲዮዎችን ነበር እና ያየሁት ቪዲዮዎችም ቃል በቃል እንደዚህ ቁርአንም የተብራራና ግልጽ እንደሆነ ይናገራልና እንደወረደ መቀበል ግዴታ አለ አይደል? የቁርአን እንደወረደ መቀበል። አሁን ለምትጠይቀኝ ማስረጃ እያሳወረ ከውጮች እኔ ያልኩትን በጽሁፍ አይደለም እንደ ያለ አለ ወይም የለም አይደለም ያልኩህ እኔ። ሂድና ይዘህና ቪዲዮ እንፈልገው። እሺ ሌላ ጊዜ ችግር የለውም አሳይሃለሁ በቪዲዮ። ሁለተኛ መዋይድ እነርሱ ምሉእነትን የተላበሱ ናቸው። ላ ነቅሰ ፊ ዋሒደት ሚንሁማ ሊአነ ሽቢህ ተንቁሱ የሚል አልመክሉቅ ላ አልኻሊቅ። ቃል በቃል እኔ ያልኩትን ማለት ነው። ምን አለ እዚህ ጋር ሁለቱም ምሉእነትን የተላበሱ ናቸው፣ ጉድለት የለባቸውም ለማለት ቀኞች ናቸው። እሺ ቁርአን ግልጽና የተብራራ ነው የተባለ አልነበር እንዴ ታዲያ? ሆን ብሎ ላለማዳመጥ የምታደርጉት ነገር ለሽ። ከዚያ ምን አሉ? ሊአነ ሽማል ምክንያቱም ግራ ተንቁሱ ዐን ልየሚን ከፍጥረት ጋር ስትሆን ጊዜ ከቀኝ ታንሳለች ግራ። ገብታችኋል አይደለ? ጉድለት አለባት። ግራ ደካማ ነች አይደለ? ቀኝ ደግሞ ምሉእነትን የተላበሰ ነው። እንደዚያ አይደለም። ገብታችኋል አይደለ? የፈጣሪ እንደዛ አይደለም ለማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ሁለቱ ቀኞች ናቸው ሲሉ እንደ ፍጥረታት ቀኝ ጠንካራ ሆኖ ግራ ደካማ የምትሆን ሳትሆን ምሉእነትን የተላበሰች ነች፣ ጉድለት የሌለባት ነች፣ ቀኝ ነች ሲሉ እያለ ነው። ፊል መክሉቅ ላ ልኻሊቅ ወኑስቢቱ ሊላሂ ዐዘ ወጀል አልየደይኒ ከማ የሊቁ ቢጀላሊሂ ሱብሓነሁ ወተዓላ። ለአላህ ሱብሓነሁ ወተዓላ እንደሚገባ ሁለቱን ቀኝንም ግራንም እናጸድቃለን። ያ ሲባል ግን የጀማዓ ሁለት ቀኞች ሲባል ቀኝና ግራ ሲባል የሰው ልጆች እንደዚህ አይነት እጆች አይደሉም። አላህ ሱብሓነሁ ወተዓላ ከፍጥረታቱ እንደማይመሳሰል በጣም በርካታ ቦታ ላይ ተናግሯል። እጅ የሚለው እናጸድቃለን። ነገር ግን ያ ለይሰ ከየድ አልመክሉቂን እንደ ፍጥረታት አይደለም በፍጹም። ይህን ቃል በቃል በርካታ ቦታ ላይ ተናግሯል። ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። እኔን የሚመስል አንድም የለም እኔ ሰሚና ተመልካች ነኝ እያለ አላህ ሱብሓነሁ ወተዓላ ይናገራል። ያ ነው። እሺ አባሃጂ እሺ ጥያቄሽ ምንድን ነው?
ኢየሱስ ክርስቶስ ሞትን ድል አድርጎ እንደተነሳ ታምናለህ? ኢየሱስ ጌታ እንደሆነ ታምናለህ? ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቶ አዩ አለ መጽሐፍ ቅዱስ ላይ የሞትና የመክፈቻና ቁልፍ አለ። ገባክ? እሱን ደግሞ ማስረጃ አለ። እሺ አላህ የሞትና የመነሻት ቆይ ካትቀላቢ ቆይ ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል ነው ያልሽው? አዎ ተነስቷል። አይ አስነስቶት ነው እንጂ አምላኩ እርሱ መነሳት አይችልም። አይ ቀልድ ምናምን አይደለም። ቀልድ በሃይማኖት ነገር ነው። ችግር የለውም። እሺ ኢየሱስ ክርስቶስ ራሱን የተነሳው ወይንስ አምላኩን ያስነሳው? መልሽ። ራሱ ድል አድርጎ ነው የተነሳው። አሳይ ማስረጃ። ኦኬ ዮሐንስ ራእይ ምዕራፍ 1 ቁጥር 18 እንደዚህ ይላል፣ አትፍራ ፊተኛውና መጨረሻውም ሕያው እኔ ነኝ፣ ሙቼም ነበሩ፣ እነሆ እስከ ዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ ይላል። ነገራኝ ከሐሳብ ስለ መነሳት እያወራን እኮ እንዴ ሙቼም ነበርሁ እንዲሁም ሙቼ ነበሩ ይላል እኮ ያነ ማን ያስነሳው? ኦ ማይ ጋድ ማን ነው ያስነሳው? አምላኩ ነው ወይንስ በራሱ ነው የተነሳው ነው ጥያቄው። ሞትን ድል አድርጎ የተነሳው ራሱ ነው። የቱ ጋር ነው እንደሱ የሚለው? የቱ ጋር ነው እንደሱ የሚለው? ሞትን ድል አድርጎ የተነሳበት ማስረጃ። የሞትና የሲኦል መክፈቻ አለኝ ይላል። ረበ ፈጣሪ ይቅርታ፣ አማርኛ ስንተኛ ቋንቋሽ ነው? በቀል አይደለም። አምላኩን ያስነሳ እያልኩሽ ነው አይደል? በራሱ አልተነሳም። አምላኩን ያስነሳው ከ15 ጥቅስ በላይ ሰጥቷል። እስቲ አንድ ማስረጃ ከራስ መጽሐፍ ከራስ ቁርአን እስኪ አንድ እኔ የሞትና የሲኦል መክፈቻ አለኝ ስለበነሳት ነው። ችግር የለም። እሺ በቃ እኔ ነኝ የፈጠርኳችሁ። ማን ያስነሳው? ኦ ማይ ጋድ። እሺ መጽሐፍ ቅዱስ ይዘሻል? መጽሐፍ ቅዱስ የለኝም። ካለ መግለጽ ትችላለህ። ኦሪት ዘፍጥረት እስኪ ግለጥና እስኪ ላንብብልህ። ኦሪት ዘፍጥረት አንብቤ እዚህ ጋር ያ በይ ጠንክሪ። እግዚአብሔር እኮ ኢየሱስ ክርስቶስ ነው። አንብቤው አንድ ጊዜ መጀመሪያ ላይ አድርገው። ያ አንብቤው መጀመሪያ ላይ አድርገው። ስለምን እንደሚያወራ መጀመሪያ ላይ አንብበው። ማን እንዳስነሳው የሚናገረው ጥቅስ እዚህ ጋር ነው። ጥቅሱ ሌላ ነው። መጀመሪያ ያለው የሚጠቅሰው እኮ ስለሞትና ስለማስነሳት እሱ አይደለም። እንደዚህ የሚለው ማን ያስነሳው የሚለውን እዚህ ጋር ነው የሚናገረው። ወገናችን ስለ ክርስቶስ መነሳት የሚናገረው እዚህ ጋር ነው። ማን እንዳስነሳ ይነግርሻል። ክርስቶስ ራሱ ተነሳ የሚል ላ ይሄን ኢየሱስ ራሱ ኢየሱስ ነው። እግዚአብሔር ራሱ ኢየሱስ ነው። ገባ? አብ ነው ያስነሳው። አብ ማለት ማን? አብ ወልድ መንፈስ ቅዱስ አንድ እግዚአብሔር ነው። እሱ አይደለም ጥያቄ። ኢየሱስ ክርስቶስ እንዳልሆነ አብ እንደሆነ ያስነሳው አሳይሻለሁ። ይህ እግዚአብሔር የተባለው መንፈስ ቅዱስ ማለት አብ ማለት ሶስት ነው። ሶስት ደግሞ አንድ ነው፣ እግዚአብሔር ነው። አብ ወልድ መንፈስ ቅዱስ ስለተባለ ብቻ ሶስት አይባልም። ወይም አብ ሌላ ነው ወልድ ሌላ ነው ማለትም አይቻልም። እሺ ወላሂ እንትን አላልኩትም። እስኪ ኦሪት ዘፍጥረት ግለጥልኝ ምዕራፍ 1 ልወጣ ነው። አንድ ጊዜ ላንብብና ልውጣ። እሺ በቃሽ ኢንሻአላህ። እሺ ኢየሱስ ክርስቶስን ማን ያስነሳው? ትንሿ ማን ያስነሳው? ይሰማሻል? ይሰማሻል ወይ? አይሰማም? አሎ ይሰማል። መጀመሪያ አድርገውና ላንብብልህ። ወይም ኦሪት ዘፍጥረት ለምን አትገልጥልኝም?
አሁን ስለመነሳት እያወራን ነው። ከዚያም እዚያም አትዝለያ። ይሄን ጨርሽና ስለመነሳቱ ራሱ አምላክ እግዚአብሔር ነው። ኢየሱስ ክርስቶስ እግዚአብሔር አስነሳው ይላል። ራሱ እግዚአብሔር ራሱ ኢየሱስ ነው። ራሱ አይደለም አምላኩን ያስነሳው። ባያስነሳው በስብሶ ይቀር ነበር። ምን ታያለሽ? ላ እንደዚህ እንትን እንድትል ምናምን አልፈልግም። ገባ ቆሪ ዘፍጥረት አንድ ጊዜ መጽሐፉ ላይ ያለውን ነው ማለት። ባያስነሳው እግዚአብሔር በስብሶ ይቀር ነበር፣ አይቀርም። እሺ ቆይ አንድ ጥያቄ። መጽሐፍ ቅዱስ ራሱ ኢየሱስ ክርስቶስ እየተቀደሰ ነው። ገባ ከመጽሐፍ ቅዱስ ዝም ብሎ ከሰማይ ተወርሮ የሚመለክ ወይም የሚነበብ አይደለም። እሺ መጽሐፍ ቅዱስ ማን ነው የጻፈው? የእናንተን ቁርአኑን ከዛ ወደዛ አትዝለይ። ባያስነሳው ድሮ ምን ይሆን ነበር? ኢየሱስ ክርስቶስ በስብሶ ይቀር ነበር አይደለ? ነው ሞት እንድን አድርጎ የተነሳው የሞትና የሲኦል መክፈቻ አለኝ ማለት ነው። ሞት እንድን አድርጎ ተነስቷል። በስብሶ እንደሚቀር ባያስነሳው አምላኩ አንብቢ እዚህ ጋር ውሰች በስብሶ ይቀራል ብሎ መጽሐፍ ቅዱስ ላይ ጽፏል። የምትጠቀመውን አማርኛ ወቅ ገባ ያውና የተጻፈ ነው። አንብቢ እያልኩሽ እኮ ነው ሸጊት። እሺ በቃ አንድ ነገር ወይ መጀመሪያ አድርገው ላንብብልክ ወይም ኦሪት ዘፍጥረት ለምን አትገልጥልኝም? ኦሪት ዘፍጥረት ለምን እንዳይገለጥ ፈራ? ምዕራፍ 1 ላይ ገለጥልኝና ላንብብልህ። ጦጣ ምንም ርዕስ ይዘህ አታውራ። ከዛ እዚህ አንድ ርዕስ ነገር አትይዝም። ምን ይሻላቸዋል? ሰላም አለይኩም አቡ ሀጂ እንዴት? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እንዴት ነህ? እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። አላህ ይጨምርልህ። እንግዲህ ከመደናገር አላህ ይጠብቀን። ከገቡ በኋላ እኔ የሚገርመኝ ነገር ከገቡ በኋላ ማስረጃ ሲሰጥ አለመቀበል እና የጠየቁበትን እርስ ትቶን ሌላ እንግዲህ ለማደናገር ሌላ ጥያቄ። አንድ ርዕስ ካለቀ በኋላ ወደ ሌላ ርዕስ ነው መሄድ ያለበት እና እንግዲህ ሁላቸው እንግዲህ እስከ መጨረሻ እያስጨረስካቸው ነው። በትዕግስት አላህ ይጨምርልህ። አላህ እውቀት ላይ እውቀት አላህ ይጨምርልህ። ሰላማው ብዝት ይበል። ከቀኝም ከግራም ከፊት ለፊትም ከኋላም ከላይም ከታችም አላህ ይጠብቅህ። ከመጀመሪያው ጀምሬ እያዳመጥኩ ነበር። ማሻአላህ በጣም ደስ ይላል። እንግዲህ በትህትና በጸባይ በአክላቅ እንደዚህ ማስረዳት ይሄ ትልቅ ስጦታ ነው። አላህን የሰጠህ አላህን አመስግን። ኢንሻአላህ እኛም ዱዓ እናደርግልሃለን። አላህ ያኖርህ ወንድማችን። አሚን ባረከላሁ ፊክ። ስፖርት እየሰራችሁ መሆን አለበት። አሁን በዚህ በጠዋት አይደለ? እንግዲህ ጾማችን እንግዲህ ዛሬ ያገባደናል። እንግዲህ ወደ ጾም ወደ ስፖርት እንመለሳለን ኢንሻአላህ። አንዳንድ ቪዲዮ አያለሁኝና እኛ በቃ ወጣትነታችን የኛ ወሬ ብቻ ነው። የእርሶ ግን በተግባር የእናንተን ገፍላ ለማንሳት እኮ ነው። እሺ የእናንተን ገፍላ እንደው የወጣቱን ገፍላ ይሄ ሽማግሌ እንደዚህ እንደፋደፍ እኔ የቱ ጋር ነው ያለሁት ብላችሁ ራሳችሁን እንድታስቡ ወደኋላ እንድታስቡ እንግዲህ ለዛ ነው የመጣ ነው። ስፖርትማ እየሰራን አይደለም። አላህ ይጨምርላችሁ። እዚህ ጋር 200 ምናምን 2300 ሰዎች ልጆች አላችሁ። እንግዲህ ሁላችሁንም አላህ ይጠብቃችሁ። ሰላማችሁ ቢዝት ተረፍርፍ ይበል። እንግዲህ እሱ ጋር ገብታችሁ ማዳመጥ ሙስሊም ክርስቲያን ሁሉም ማዳመጥ የሁሉም ቤት ነውና ሁላችንም ማዳመጥ አለብን። ኢንሻአላህ ማዳመጥ አለብን፣ መስማት አለብን። በቃ በትህትና ልባችን ከፍተን ነው መስማት ያለብን። ልባችን ከፍተን አይምሮአችንን ሰተን ማዳመጥ፣ የሚያደናግረን ነገር መጠየቅ። ማሻአላህ ይሄ እንግዲህ የተጨቃጨቃችሁ እርስ ቀያያየራችሁ ይሄን ጨርሱ ብሎ አያወጣችሁም እስከ መጨረሻ ድረስ እና ይጠብቃችኋል በትህትና። ይሄ ነው የሚያስፈልገን። መገፋፋት፣ መጠላላት፣ መሳደብ፣ ብሔር መዝደብ፣ ሃይማኖት መዝደብ አያዋጣም። አርስትን ተነስቶ መጽሐፍ ቅዱስና ቁርአንን በዚህ መወያየት በቃ በፍቅር እና ይሄ ነው የሚያዋጣን። እንግዲህ ባላችሁበት ቦታ ሁላችንም አላህ ይጠብቅልን፣ እሱንም አላህ ይጠብቅልን፣ እሱን መሳዮችንም አላህ ያብዛልን፣ ሀገራችንን ሰላም አላህ ያደርግልን፣ የሰላም ባንዲራ ከፍ የሚልባትን ኢትዮጵያን አላህ ያሳየን። ወላሂ በጣም ደስ ይላል እንደዚህ አይነት ልጆች። ወላሂ ልጆች በተለያየ ነገራቶች እየተበላሹ ባሉበት ሰዓት እንግዲህ ሚዲያውን ለመልካም ነገር መጠቀም ትልቅ ነገር ነውና ሁላችሁንም እንግዲህ ወዳችኋለሁ፣ አከብራችኋለሁ። ክበሩልኝ። ሰላማችሁ ብዝት ተረፍርፍ ይበል።
ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ኡሲ መልሳለሁ። ሰላም ወራህመቱላሂ ወበረካቱ። ጀዛኩም ኸይር። ሰላም ነው ወንድሜ፣ እንዴት ነህ? እሺ ሰላም፣ እንዴት ነህ? ደህና ነህ? ደህና ነኝ እግዚአብሔር ይመስገን። እዚህ ጋር የነበሩት ግን ይላል ማለት ነው። ግን ይሄ ለቲ ማምሩ ወይ መጽሐፍ አንድ አካል የአምላክ ነው። አብ ወልድ መንፈስ ቅዱስ፣ አብ የራሱ ስራ አለው፣ ወልድ የራሱ ስራ፣ መንፈስ ቅዱስ ደግሞ የራሱ ስራ ማለት ነው። ይሄ ማለት አብ አስነሳው ብለህ በአንድ ጥቅስ ማለት መናገር ትችላለህ። ግን አንተ አሁን ለምሳሌ አንድ ሰው ነክ፣ ግን ሁለት አይን አለክ። አይን ብቻ ስለ አይን ብቻ ካወራ አንድ ሰው አይደለም ማለት አይደለም። አንተ እኛ ራሳችን ሁለት አይን እየኖረን ማለት ስንት ሰው አራት ሰው ልንል እንችላለን? አንልም። ስለዚህ አብ ነው ያስነሳው። ጥቅሱ በትክክል ነው የሚለው እግዚአብሔር አስነሳው ነው የሚለው። የእግዚአብሔር ግን አብ የሚባልና መንፈስ ቅዱስ ወልድ የሚባል አለ። መንፈስ ቅዱስ የሚሰርጽ የማይታይ ማለት ነው። አብም እንደዛ የማይታይ፣ ወልድ ደግሞ ክርስቶስን ምድር የመጣ የሚታዩ የሚዳሰስ ማለት ነው። ይሄ ስለኛ ለሞት የመጣ እኛ ለመዳን ሰው ሆኖ የመጣ ወልድ ይባላል። አብ የላከው ማለት ነው። ይሄ ግን አንድ አምላክ ነው። የሁሉ አንድ አምላክ ነው። ምክንያቱም መጽሐፍ ቅዱስ ይላል በመጀመሪያ ወልድ ነበረ፣ ደግሞ ይመጣል። ይሄ የነበረ ነው ቀድሞ የነበረ ነው የመጣ። ሲመጣ ክርስቶስ ሲመጣ ከሰው አይደለም የተወለደው፣ ከወንድ አልተወለደም፣ ከመንፈስ ቅዱስ ነው የተወለደው። ይሄ መንፈስ ቅዱስ ማን ነው? አይታየም፣ እግዚአብሔር ነው። መንፈስ ቅዱስ ወለደው ማለት ነው። እናንተ የምታምኑ ከሰው አይደለም አይደል? ከማን አባት አለው እንዴ? መንፈስ ቅዱስ ወለደው ነው ያልከው? ክርስቶስ አባት አለው? መንፈስ ቅዱስ ወለደው ነው ያልከው? ከመንፈስ ቅዱስ ነው የተወለደው። የተጸነሰው መንፈስ ቅዱስ ነው የጸነሰው። እንዴት ማን ያስጸነሳት? ማርያም መልእክት ስመጣ እነሆ ድንግል ትጸንሳለች፣ አንቺ ላይ ደግሞ መንፈስ ቅዱስ ይመጥብሻል፣ ትጸንሻለሽ። ያቄው ማርያም ማን ያስጸነሳት? በመንፈስ ቅዱስ ነው አባቴ፣ በመንፈስ ቅዱስ ነው። በመንፈስ ቅዱስ እንዴት ጸነሰች? እንዴት ጸነሰት? ይችላል እግዚአብሔር ሁሉ አይችልም እንዴ? ይችላል አይችልም አይደለም ጥያቄው። ከመንፈስ ቅዱስ እንዴት ጸነሰች? ታገል። ኦኬ ሶሪ አባቴ ስልክ እየገባ መንፈስ ቅዱስ መጣና ማርያም ላይ ገባ። ይሄ ማርያም ላይ ገባ እግዚአብሔር ሁሉ በምን ገባ? አንተ አባቴ በምን ገባ? አንተ በምን ነው የተፈጠረው? ስለኔ አትጠይቀኝ። አሁን እንዴት ገባ በማርያም ውስጥ? እንዴት ገባ? ይሄ ለእግዚአብሔር ነው የምትጠይቀው አባቴ። እንዴት? ምክንያቱም እግዚአብሔር ሁሉን ይችላል። እንዴት እንደሚገባ ይችላል፣ እሱ ያውቃል። እንዴት ገባ? በምን ገባ መንፈስ ቅዱስ? በል እኔ ልጠይቅህ እየጠየቅኩህ ነው አንተ እንድትመልስ። እንዴ መልስልሃለሁ እኮ እግዚአብሔር ሁሉ ይችላል። እንደምችለው አድርጎ ደግሞ ገባ። እንደፈለገው አድርጎ ገባ። እንደሚፈልገው እንዴት እንደሰማት አይታወቅም ማለት ነው። መጽሐፍ ቅዱሱ አንተ ለምሳሌ ቁርአን ታምናለህ አይደል? ቁርአን የሚለውን ነገር ታምናለህ አይደል? መልስ የለውም። መንፈስ ቅዱስ ወረደና ድንግል ጸነሰት ነው የሚለው ቃል። መጽሐፍ ቅዱስ እንደዛ ነው የሚለው። ድንገት ጸነሰች። እንደዛ ነው የሚለው። እግዚአብሔር ግን ድንገት ሳይሆን በደቂቃ ይችላል፣ በሰከንድ ይችላል፣ ሁሉም ይችላል። አሁን ድንገት እግዚአብሔር የፈለገው ስራ ሊሰራ ይችላል።
ድንገት አታምንም እንዴ? የቱ ጋር ነው ድንገት ጸነሰች የሚለው? የጌታ ሰው ጌታ ዘመንህን ይባርክ። አሜን። ስማ አንተ አሁን ለምሳሌ ኢሳ ነው የምትለው፣ ክርስቶስ ኢሳ ነው የምትለው አይደል? ድንገት ጸነሰች የሚለው ድንገት ጸነሰች የሚለው የቱ ጋር ነው? አንተ በጥያቄ ብቻ ጥያቄ ሳይሆን እምለውን ይግባህና አንተ ደግሞ ሀሳብህን ስጠኝ። ምክንያቱም እኔም ልጠይቅ ነው። ክርስቲያኖች በጣም የሚገርሙኝ ማለት ነው። ስለ እምነታቸው ያብራሩና በሙሉ ድፍረት ማለት ነው። ደስ ይላሉ ሲያብራሩ። ጥሩ ድፍረታችሁ በጣም ጎበዝ ናቸው። ልክ የተናገሩትን ይህንን የተናገርከውን ቃል መጽሐፍህ ላይ ስጠኝ ስትለው ጊዜ አትጠይቀኝ እንጂ ወይ አንተ በፈለግከው መሰረት ነው እንደምሰጥህ። እኔ በፈለግኩት አይደለም፣ አንተ የተናገርከውን አሳየ ብቻ እኮ ነው የምለው። እኔ ጸጥ ብዬ አዳምጣቸዋለሁ አይደለ? ከተናገራችሁት ቃል አወጣና ይሄን ቃል አሳየኝ የቱ ጋር ነው መጽሐፋችሁ ላይ ብዬ በጠየቀው ወንድ ረስተቱ እኔ እንደዚህ ብቻ ማደርጋቸው ይወጣቸዋል። እንዳለ ሁላቸውም ሲመጡ ጊዜ ይሄን ቃል ለምጠይቃቸው ከዛ ይሄን ጥያቄ ተጠይቀን ወይም አንተ እንደፈለግክ ሊመጣልህ እኔ እንደፈለግኩ አይደለም። እኔ እንደፈለግኩ የሚባለው አንተ ሳትናገር ዝም ብዬ ከራሴ የሆነ ነገር አውጥቼ ይሄንን ስጠኝ ብለህ እሺ፣ የዛኔ ራሳችሁ ከምታምኑት ከእምነታችሁ ከምትናገሩት ቃል ያዝ አድርገን ይሄን ቃል መጽሐፍ ላይ ያሳየኝ ፈለገ። አንድ ድንገት ጸነሰች ቤት ጋር ያለው የለም አይደል? ሜተናሰና ተናገር በል። ኦይ ትንሽ ግን ትከብዳለህ አባቴ። እንደዚህ ማለት መግባባትም ትንሽ ይከብዳል። ለምን እንደሆነ ታውቃለህ? ምክንያቱም እኔም አንተ እንደምትጠይቀን እጠይቃለሁ። አሁን ለምሳሌ ክርስቶስ ወይም ኢሳ የምትለውን ከየት ተወለደ ነው የምትለው አንተ? እሺ ስለሱ እኔ ሳወራ ጊዜ ትጠይቀኛለህ፣ የምትፈልገው ትጠይቀኛለህ። እኔ ግን አንተ እኮ በዚህ ሰዓት በዚህ ደቂቃ እኮ 3 4 ጥያቄ ነው እኮ የጠየቀኝ። 4 ጥያቄ ነው የጠየቀኝ። እኔ አንድ ሳልጠይቅ